ቁርአን የሰበኩት እድሜያቸውን በኢልም ጉዞ ላይ ጀምረው ባገር ተወደውና ገዝፈው በእድሜ በረካ ታጅበው የቁርአንን ግርማ ለትውልድ ያወረሱ የኖሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ወደማይቀረው ቀጠሩ ወደማይሻረው ፍርድ ተሻገሩ። ወደ ጌታቸው ረህመት ወደ ሩሃቸው የዘላለም መኖሪያ ተሰበሰቡ። ይህ ቀን ባገሩ የታሪክ እልፍኝ ላይ አሳዛኝ ሆኖ ተመዝግቧል። እነሆ ኸበር ስለ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ። ሀበሻ በብዙ ማግኘቶች ውስጥ እንዳፈራችው ሁሉ እንዲህ ባሉ የማጣትና የፈተና አውታሮች ውስጥ ተወጥራም አልፋለች። ትውልድ በብዝሃ ማንነቶች ውስጥ ስርና አምድ ሆኖ ከሚያጸናቸው የልህቀት ዘርፎች መሃል አንዱ ትልቅ ሰው ነው። ታሪክ ዋጋና ልኩ የሚሰፈረው የወል ስብዕናችን የሚታፈረው በውለተኞቻችን የክብር ስም ነው። ከወሎ ገነቴ ተጠነሰሰው የእድሜ ውል ሸዋ ላይ ተፍረምርሞ ያገር ዘውድ እስከ መሆን ደርሶ ከወርቅና እንቁ ዙፋን የላቀውን በሰው ልብ የመንገስ ዕጣ የተሸለሙ ካንደበታቸው በውበት በሚዘናፈሉት ንጹህና ብሩህ ቃላት ትውልድን በተስፋና በሰላም መንፈስ የነቀነቁ በኢትዮጵያ እስልምና የተቋም ታሪክ ውስጥ አሻራቸው በእድሜ ስርኩል ከደመቁ እንደ ትውልድም በትዝታም እንደየግላችንም የአባትነት ተምሳሌት ሆነው ያስተሳሰሩን በበሻሻ ገጻቸው ግርማ ሃይባ ባረበበበት ቁመናቸው ላይረሱ የተነሱ ነበሩ። ነበር እንዴት ይመራል እናንተዋ ኢትዮጵያን ታህል ሀገር በገናና ትርክት ካስቀደሟት በተለይ በእስልምናው የታሪክ ርዕስ ስር ወዘኗን ካደመቁት ዘለላዎች መካከል ተወራራሹና የሪሳላና የዕልም ሰነድ የላቀው የትልቅ ሰውነት ወግና በተዝኪያ ያጌጠው የሞራልና የሸሪዓ ውቅር ነው። በሁለንተናዊ ዘርፍ ትልልቆቹን ያፈራው የኢትዮጵያ እስልምና ተረክ በዘመንም በስርፋም ለምድር የከበዱ የሪሳላውን ባላደራዎች አክርሟል። ከነጃሺና ቢላል ሐረግ የተፋቀው ትሩፋት በየዘመን ጉያ በየከተማና ገጠሩ የብርሃን ዘሩ አፍርቷል። የኢትዮጵያ ሙስሊሞችም በአገሪቱ ሁሉም አይነት ማዕዘን በረከታቸው ተርፎ የተትረፈረፈ ሆኖ እናገኘዋለን። ይህን ደግሞ ስብዕናቸው በላቀ መስህባቸው በደመቀ ስብዕናዎቻችን በኩል ታይቷልና ምስክር ፍለጋን ባዝንም የእድሜ ዘመን ሰበካቸው የራህማን ለዓላይ ስልጣንና መለኮታዊ ታላቅነት ፍትህ፣ ሰላም፣ እኩልነትና የሰብአዊ ልዕልና ሆኖ ያለፉ ለትውልድ የማይተካ ሚና የሰጡ ሰጥተው ከተዋበ ትዝታቸው ጋር አስቀርተውን ዳግም በአጸደ ስጋ ላይ ገኙ የሸኘናቸው ታላላቆችን ለቁጥር ይገናሉ። ዛሬም ትውልድ በሁሉ ዘንድ የተወደዱትን የቀድሞ የኢትዮጵያ እስልምና ጉዳዮች